ሄዴር እንዴት ናችሁ? የ2017 የ12ኛ ክፍል ማትሪክ የሚሰጥበት ቀን ይፋ ሆኗል። በኤጁኬሽናል አሴስመንትስ ኤንድ ኤግዛሚኔሽን ሰርቪስ ቢሮ ማለት ነው። ፌስቡክ ፖስታቸው ነው ይሄ። አሁን የተለቀቀ ነው። 42 ደቂቃ ነው። ሶ ምንድነው የሚለው ፈተናችሁ ከሰኔ 23 2017 ዓ.ም ጀምሮ እስከ ሐምሌ 8 ድረስ ነው የሚሰጠው። ያው የሚለያይበት ምክንያት ስላለው ነው። እንግዲህ የተፈጥሮ ሳይንሶች በወረቀት ከሰኔ 23 24 እስከ 25 ትፈተናላችሁ። እንዲሁም ሶሻል ሳይንሶች ሐምሌ 1 2 3 2017 ዓ.ም ትፈተናላችሁ ማለት ነው። ያው ግቢ የምትገቡበት ቀን ከዚህ ቀድሞ ሊሆን ይችላል ማለት ነው። ይሄ ፈተናው አክቹሊ የምትወስዱበት ቀን ነው። በየነ መረብ አንደኛ ዙር ሰኔ 23 24 እና 25 2017 ነው የሚሆነው የናቹራሎች። እንዲሁም ሁለተኛ ዙር ደግሞ ሰኔ 26 27 እና 30 ዓ.ም ነው የሚሆነው። እንዲሁም ደግሞ በበይነ መረብ ሁለተኛ ዙር የሶሻል ሳይንስ ሐምሌ 4 ነው የሚጀምረው። ከዛ 7 እና 8 3 ቀን ትፈተናላችሁ ማለት ነው። እንዲሁም ደግሞ በበይነ መረብ አንደኛ ዙር የሶሻል ፈተና ከሐምሌ 1 2 3 2017 ዓ.ም ነው የሚሆነው ማለት ነው። ስለዚህ ሶሻሎች ከሐምሌ 1 ጀምሮ ናቹራሎች ከሰኔ 23 ጀምሮ እስከ ሰኔ 26 ድረስ ትፈተናላችሁ ማለት ነው። የተፈጥሮ ሳይንስ እንደዛ ነው የሚሆነው። ዝግጅታችሁን በዚህ መንገድ አስተካክላችሁ መዘጋጀታችሁን ቀጥሉ። ከዚህ በፊትም እንዳሳወቅናችሁ ፈተናው ወደፊት ቢጠጋ ነው እንጂ ወደ ኋላ አይጠጋም ብለናችሁ ነበረ። ይኸው እንግዲህ ዛሬ ኮንፈርም ሆኗል ማለት ነው። እንዲሁም ሌላ ተጨማሪ መረጃ ማወቅ ያለባችሁ እንግዲህ በወረቀት የምትፈተኑ ተማሪዎች ዩኒቨርሲቲ የምትገቡ ይሆናል። እንዲሁም በበይነ መረብ የምትፈተኑ ተማሪዎች ደግሞ ከመኖሪያ ቤታችሁ በየቀኑ እየተመላለሳችሁ የተመደባችሁበት መፈተኛ ማዕከል እየሄዳችሁ የምትፈተኑ ይሆናል። ዝርዝር ቀኑ ቀደም የነገርኳችሁ ነው። ቀድሜ ያው ዋናው እሱ ላይ ፎከስ ስለምታደርጉ እንዲሁም እዚህ ጋር ኖት ማድረግ ያለባችሁ የፈተናው ይዘት በተማሪው መጽሐፍት ላይ ያተኮረ በመሆኑ እያንዳንዱ ተፈታኝ በትምህርት ቤቱ የተማረበትን የተማሪ መጽሐፍ መሰረት አድርጎ ተገቢ የሆነ አጋዥ መጽሐፍትን ለበለጠ እውቀትና ለመርዳት በመጠቀም እንዲዘጋጅ እናበረታታለን። ስለዚህ ዋናው ቤዝ ማድረግ ያለባችሁ መጽሐፋችሁ ላይ ነው። በመጽሐፋችሁ ቤዝ ዶን የተዘጋጁ ቆንጆ ሰርቪሶችን ተጠቀሙ። ኤክሴሌት አካዳሚ ጋር ቆንጆ ሰርቪስ አለላችሁ። መታችሁ ብትጠቀሙ በቴሌግራም @ኤክሴል ኮንታክት ላይ ሃይ ብትሉን ወይንም ደግሞ አፓችንን ጭናችሁ ለምሳሌ የ11ኛ ክፍል ማትስ አሁን ኦልሬዲ አልቋል። እሱን እየተጠቀማችሁ መሄድ ትችላላችሁ። የምትፈልጉትን ሳብጀክት ብቻ መውሰድ ትችላላችሁ። ኤክሴሌት አካዳሚ ለእናንተ የሚሆን ቆንጆ ሰርቪሶችን አዘጋጅቶላችኋል። ፉል ፓኬጃችንን በታላቅ ዲስካውንት እየጠበቅናችሁ ነው። መታችሁ ተመዝገቡ። ለዝግጅታችሁ ቆንጆ እንዲሆንላችሁ ያግዛችኋል። እኛም ሞዴል ኤግዛምም ጭምር እያዘጋጀንላችሁ ነው። ራሳችሁን አይታችሁ ተፈትናችሁ ከዛ ጥሩ ውጤት ለማምጣት ተክታችሁ የምሰሩበት ነው የሚሆነው። ሌላው ነገር በፈተና ወቅት ኩረጃ፣ ስርቆትን፣ የተለያዩ ነገሮችን የሚያገናኙ ነገሮች ላይ እንዳትሳተፉ፣ እንዳትገኙ፣ ውጤታችሁ ይጎዳል ተብሏል። ያው ይሄንን የምታውቁት ነው የሚሆነው። መልካም ዝግጅት፣ በርትታችሁ አጥኑ። ዝግጅታችሁን ኤቭሪቲንግ ሴጁላችሁን በዚህ አስተካክላችሁ ተዘጋጁ። ማትሪክን አሪፍ ውጤት ለማምጣት የቀረውን ጊዜ የምትችሉትን ነገር ሁሉ አድርጉ። በርቱ። ሰላም ሁኑልኝ።